የኛ ዛሬ ሊቀ ካህናችን አሮን አይደለም ወይም ሌሎች አይደሉም፣ ጌታ ኢየሱስ ክርስቶስ ነው። ምክንያቱም ክርስቶስ ፍጹም ሰው ፍጹም አምላክ ነው። ረጅም ልብስ ለወደፊት ደግሞ ምን ይሆናል? በቅርብ ጊዜ ይመጣል። ቸርች ውስጥም ቸርቾች ሊያጠፉ ይችላሉ፣ መሪዎች ሊያጠፉ ይችላሉ፣ ፓስተሮች። ዛሬ ልናይ የተፈቀደልን ማለት ነው ሊቀ ካህናችን ኢየሱስ ክርስቶስ ጠጉሩ ነጭ እድሜ ጠገብ ዘላለማዊ እንደሆነ ነው የምናየው። ኢየሱስ ክርስቶስ ወደ ምድር ሲመጣ ምን ይሆናል? ፈራጅ። እግዚአብሔር ፍርድን ሁሉ ለማን የሰጠው? እሺ፣ እንዴት አመሻችሁ? እግዚአብሔር ይመስገን። ያው ዛሬ ባለፈው ጊዜ የጀመርነውን ትምህርት እንቀጥላለን። ዛሬ ምዕራፍ 1ን እንደምንጨርስ እናስባለን። ባለፈው ጊዜ ላይ የተመለከትነው ዮሐንስ ራእይ ምዕራፍ 1ን እስከ ተወሰኑ ቁጥሮች ሄደን ነበር። በተለይ የምንመለከተው መጽሐፍ ቅዱሳችን ላይ በጌታ ቀን ቁጥር 10 ላይ እያለ ዮሐንስ የሚናገረውን ነገር ነው። በጌታ ቀን ሲባል በጸሎት መንፈስ መሆን። በጌታ ቀን ይላል። በመንፈስ ነበርኩ ይላል። ጸሎት ከእግዚአብሔር ጋር ተራቅቦ እያረኩ ከመንፈስ ቅዱስ ጋር ማለት ነው። ይህን ሲጸልይ በእስር ቤት ውስጥ ሆነው ወይም ደግሞ በፍጥሞ ሆነው ያየውን የሰማውን የተቀበለውን ትእዛዝ ነው እዚህ ላይ እየገለጸልን ያለው። ፍጥሞ ውስጥ በውኑ በፍጥሞ እግዚአብሔር አለን የሚያሰኝ አይነት ሁኔታ ነው ያለው። ወንጀለኞች ብቻ ናቸው። ምናልባትም በክርስትናው እሱ ብቻ ነው ታስሮ የነበረው። ነገር ግን በዛው ስፍራ ላይ ሆነው ግንኙነቱን ከእግዚአብሔር ጋር ያላቋረጠ ሰው ዮሐንስ። ስለዚህም የመጨረሻውን መጨረሻ እግዚአብሔር አሳየው። 22 ምዕራፍ ሲጽፍ ነገሮችን ሁሉ እያስታወሰ ነው። ምክንያቱም በራእይ ውስጥ ሆኖ መንፈስ ቅዱስ ይረዳል። ስለዚህ ይሄ ሰው በራእዩ ላይ የተመለከታቸውን ነገሮች ሁሉ ለእኛ ቆይቶልናል። ትእዛዝ የተቀበለው ለ7ቱ አብያተ ክርስቲያናት እንዲያስተላልፍ ነው። ግን በጽሁፍ ከመሆኑ የተነሳ ዛሬ ወደ እኛም ተላልፏል። በክርስቶስ አይኖች እኛም በዛን ጊዜ ታይተን እንደነበርንና ዛሬም 7 አይነት አብያተ ክርስቲያናት በዓለም ውስጥ 7 የሙላት ቁጥር ነው ያለው። ዛሬ 7ኛ ሺህ ላይ ነው ያለ ነው። አዳም ከተፈጠረ እስካሁን ድረስ 7ኛ ሺህ ክርስቶስ ሊመጣ ያለበት ጊዜ ነው። ሁልጊዜ በሶስተኛው ሺህ ላይ ለውጥ አለ። ዓለም ከተፈጠረች የመጀመሪያዎቹ 2000 ዓመታት ሰው ያለ ሕግ ይሄድ የነበረበት ወቅት ነው። 3ኛው ሺህ ላይ በሙሴ አማካኝነት እግዚአብሔር ሕግን ሰጠ። ሕግ 2000 ዓመት ሰለጠነ። ከ2000 ዓመት በኋላ ደግሞ እንደገና የምንመለከተው ጌታ ኢየሱስ ክርስቶስ ሲመጣ ነው። 2ኛ ሺህ ሙሴ እስራኤላውያኖችን ይዞ ወደ ከነአን ምድር አልገባም። ምክንያቱም ሕግ ሰው ልጅ ፈጽሞ ወደ ተስፋይቱ ምድር እንደማይገባ ለማሳየት ነው። ሙሴ ኢየሱስ ክርስቶስ 3ኛው ሺህ ላይ ከመጣ በኋላ ደግሞ እንደገና ምን ሆነ? እንደገና ኢየሱስ ክርስቶስ ደግሞ አሁን 3ኛው ሺህ ላይ ነው ያለነው። 3ኛው ሺህ ማለት ዓመተ ምሕረታችን እንደሚያሳየን 2017 ነው። 2000 ዓመት እንደ 2 ቀን ይቆጠራል። 17ቱ ዓመት 3ኛው ሺህ ነች ማለት ነው። ኢየሱስ ክርስቶስ ከዚህ ፊትም የተናገረው ነገር አለ። ሉቃስ 13 ከ31 እስከ 32 ላይ ስለ 3ኛው ቀን ኢየሱስ ክርስቶስ የተናገረው የራሱ አባባል አለ። ሉቃስ 13 ከ31 እስከ 32 ኢየሱስ ክርስቶስ አንድ ነገር መጥተው ሲነግሩት ለነሱ የሰጣቸው ምላሽ ነው። ሉቃስ 13 ከ31 እስከ 32 በዚያን ሰዓት ከፈሪሳውያን አንዳንዱ ቀርበው ሄሮድስ ሊገድልህ ይወዳልና ከዚህ ውጣና ሂድ አሉት። እንዲህም አላቸው፣ ሄዳችሁ ለዚያች ቀበሮ እነሆ ዛሬና ነገ አጋንንትን አወጣለሁ፣ በሽተኞችንም ፈውሳለሁ፣ በ3ኛውም ቀን እፈጽማለሁ በሏት።
እፈጸማለሁ በሏት። እዚህ ላይ ኢየሱስ ክርስቶስ መጥቶ የነገሩት ነገር ትፈልጋለህ በሄሮድስ ሊገልህ ነው፣ ውጣና ሂድ። ከፈሪሳውያን አንዳንዱ ናቸው። እሱ ምን አላቸው? ሄዳችሁ ለዛች ቀበሮ የሚለው የሄሮድስን አስተዳደር ቤተ ክርስቲያንን ይቃወም የነበረ ይሄ ሰው ያዕቆብን የገደለ ጴጥሮስን ያሰረ ሰው ሄዳችሁ ለዛች ቀበሮ ንገሯት። ምንድነው እሱ? ዛሬና ነገ አጋንንትን አወጣለሁ፣ በሽተኞችንም እፈውሳለሁ፣ በሶስተኛውም ቀን እፈጸማለሁ። I shall be perfected ይለዋል በእንግሊዝኛው ላይ። እፈጸማለሁ ማለት ምንድነው? ቤተ ክርስቲያን የሚያግዳት ኃይል የለም። ዛሬና ነገ ማለት 2 ቀን ማለት 2000። ሶስተኛው ቀን ላይ ምን ይሆናል? ነገሮች ሁሉ ይፈጸማሉ። ስለዚህ ሶስተኛው ቀን ዛሬ 3ኛው ሺህ ላይ ነው ያለነው። ጌታ ኢየሱስ ክርስቶስ በክብር የሚመጣበት። ስለዚህ 3ኛውን ቀን ጥንቃቄ እናደርጋለን። ባለፈው ጊዜ ስንመለከት ዮሐንስ በእስር ቤት ሆኖ ወይም በፍጥሞ ሆኖ ድምፅ ያሰማ ነበር፣ ይጸልይ ነበር ነው ያለው። ስለዚህም የማይታሰቡ ነገሮች ተገለጡለት። ምን ይነፋ ነበር ነው ያለው? ሾፋር። በአዲስ ኪዳን ሾፋር ማለት መለከት ነው። የጸሎት ምሳሌ ነው፣ የጭወት። ጠላት በመጣባቸው ጊዜ ሾፋራችሁን በታላቅ ድምፅ ንፉ ነው የሚለው እግዚአብሔር በብሉይ ኪዳን። ጠላት ሲመጣ ወሰን ሲደፋል ወይም ሲጣስ የዛን ጊዜ መለከት ንፉ። የዛን ጊዜ ምን ይሆናል? በእኔ ዘንድ ትታሰባላችሁ። እግዚአብሔር ጣልቃ ይገባል። ሁልጊዜ መለከት ሲነፋ እግዚአብሔር ጣልቃ ይገባል። መለከት ድሮ ይነፋ ነበር ያልነው አንደኛ ነገስታት ሲነግሱ፣ ሰለሞን በነገሰበት ጊዜ መለከት ይነፋ ነበር። ሁለተኛ መባቻ ሲመጣ፣ ሰንበት ሲሆን፣ ጠላት ሲመጣ መለከት ይነፋ ነበር። ዛሬም በአዲስ ኪዳን የጸሎት ምሳሌ ነው ብለናል። ይህ ሰው መለከት ይነፋ ነበር። መለከት ይነፋ ስለነበር ዮሐንስ እንደገና ደግሞ ከሰማይ መለከት ድምፅ መጣ። መለከትም በመለከት ኢየሱስ ክርስቶስ መልስ የሚሰጠው። ስለዚህ ድምፅ ሰማሁ ይላል። ስለዚህ ሁልጊዜ በጸሎት መንፈስ ስንሆን ምንድነው የተመለከትነው? አድራሻ ይለወጣል። ከስጋዊ አድራሻ ወደ መንፈሳዊ አድራሻ፣ ከስጋዊ ሰፈር ወደ መንፈሳዊ ሰፈር። በጸሎት ተራክቦ ስናደርግ ምን ይሆናል ነበር ያልነው? አንደኛ ድምፅ ይሰማል። ሁለተኛ የሚታይ ነገር አለ። ሶስተኛ ትእዛዝ እንቀበላለን። አራተኛ ደግሞ ባየነው ጊዜ ምን እንሆናለን? እንደ ሞተ ሰው ይላል። ይሄ ስጋችን አቅም የለውም። ስጋችን ደካማ ነው። ስለዚህ በክርስቶስ መገኘት ውስጥ መሆን ይከብደው። ስለዚህ ምን አደረኩ ይላል? እንደ ሞተ ሰው ወደቅሁ ይላል። የዛን ጊዜ ግን ኢየሱስ ክርስቶስ አትፍራ ብሎ ቀኝ እጁን ጫነብኝ ይላል። ኢየሱስ ክርስቶስ ቀኝ እጁን የሚጭንበት ሰው በጣም የተወደደ ሰው ነው። ኢየሱስ ክርስቶስን ማየትም ትልቅ ነገር ነው። ዛሬ መለከታችንን ስነፋም ኢየሱስ ክርስቶስን እስክናይ ድረስ መጸለይ እጅግ በጣም ወሳኝ ነው። ክርስቶስን ማየት የተቀባውን ጌታ አሁን ስናየው በምንድን ነው? አንደኛ በሰብአዊነቱ፣ ሁለተኛ ደግሞ በመለኮታዊነቱ እና ባለፈው ጊዜ ላይ የተወሰኑ ነገሮች ተመልክተን ነበር። ቁጥር 13 እንጀምራለን። ዛሬ ቁጥር 13ን ታነብልናለች። በመቅረዞቹም መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር። በመቅረዞቹ መካከል ይላል። መቅረዝ አየ ዮሐንስ። በመቅረዞቹ መካከል ደግሞ ምን ነበር? የሰው ልጅ የሚመስል ይላል። ይሄ የኢየሱስ ክርስቶስ ሰብአዊነቱን የሚገልጽ ስም ብዙ ጊዜ ተጠቅሷል። ይህ ቃል በአዲስ ኪዳን የሰው ልጅ። ኢየሱስም ራሱ ምን ይላል? የሰው ልጅ። የሰው ልጅ የሚመስለውን አየሁ ይላል። በመቅረዞቹ መካከል መቅረዞቹ ምንድናቸው ነው ያለው? ብርሃን ተሸካሚዎች ናቸው። እነሱ ብርሃን አይደለም፣ ግን ብርሃን ተሸካሚዎች ናቸው። መቅረዝ ዘይት ይሞላል፣ የብርሃን ማስቀመጫ ነው። ብርሃኑ ግን ማን ነው? ጌታ ኢየሱስ ክርስቶስ ነው። ዛሬ እኔ የዓለም ብርሃን ነኝ ያለ፣ እኛ ደግሞ የእሱ ብርሃን ተፈንጥቆ እኛ ውስጥ መግባት አለበት።
እንደ ብርሃን ልጆች ነው ዛሬ ልንመላለስ የሚገባው። መቅረዞቹ ምንድናቸው ይላል? ወርቅ ይላል። የኢየሱስ ክርስቶስ ክቡር ደም ስለፈሰሰላት ለቤተ ክርስቲያን፣ ቤተ ክርስቲያን በክርስቶስ ዓይኖች ፊት ምንድነች? ውድ ናት፣ ክብርት ናት። ቤተ ክርስቲያን ሕንፃው አይደለም። ሁላችንም በክርስቶስ ደም የተዋጀ ነው። ምንድነን? ወርቅ ናት፣ ክብርት ናት ይላል። ምክንያቱም የክርስቶስ ደም ፈሶላታል። የክርስቶስ ደም ደግሞ ቅዱስ ነው። እኛ ቅዱሳን ላንሆን እንችላለን፣ ግን ከምልክቱ ከደሙ የተነሳ ወርቅ ይላል፣ ወርቅ ናት ይላል። ዛሬ ቤተ ክርስቲያኖች የተለያዩ አይነት ቤተ ክርስቲያኖች ያላቸው፣ በመሃላቸው ግን ማን ያለው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ምንድነው? እሱ ሊቀ ካህን። ኢየሱስ ክርስቶስ ሊቀ ካህን ነው። የሚያርመው ሊቀ ካህን ነው። አንዳንድ ጊዜ ሰዎች የተለያዩ አስተያየት ይሰጣሉ በቤተ ክርስቲያን ዙሪያ። አንዳንዶች እኛ ጋር ነው እግዚአብሔር ያለው ሌሎቹ ጋር የለም ይላሉ። ትክክል አይደለም። ፈሪሳውያን አንሁን። ቤተ ክርስቲያን በክርስቶስ ቁጥጥር ስር ነች። የመሪዎች አይደለችም፣ የፓስተሮችም አይደለችም። መሪዎች አሉ፣ ፓስተሮች አሉ። ጥፋት ሊያጠፉ ይችላሉ፣ ግን የሚያርም ክርስቶስ ሊቀ ካህናችን። ሊቀ ካህኑ ምን ያደርጋል? በየዕለቱ ዘይት ይሞላል። ፍሬሽ አኖይንቲንግ። በየዕለቱ ቅባት ያስፈልጋል። ቅባት የሚሰጠው ማን ነው? ጌታ ኢየሱስ ክርስቶስ ሊቀ ካህኑ። ብዙ ካህናቶች አሉ፣ ግን ዘይቱን የሚያስተካክለው ማን ነው? ሊቀ ካህኑ። ሊቀ ካህኑ ኃላፊነት ነው። የእኛ ዛሬ ሊቀ ካህናችን አሮን አይደለም፣ ወይም ሌሎች አይደሉም፣ ጌታ ኢየሱስ ክርስቶስ ነው ሊቀ ካህን። ሊቀ ካህናችን እሱ ነው። ስለዚህ ሊቀ ካህን ያርማል። በየዕለቱ ዘይት ካልተደረገ መቅረዙ ምን ይላል? ጭስ ይላል። ክፍሉ፣ ቤቱ ቅድስት ይጨሳል፣ ጭስ ይሸታል። ማገልገል አይችሉም ካህናቶቹ እዛ ውስጥ። ስለዚህ በየዕለቱ ዘይት መቀየራል። በየዕለቱ ልንጸልይ ዛሬ ይገባል። ከእግዚአብሔር ጋር ተራክቦ ማድረግ፣ በመንፈስ ከእሱ ጋር መገናኘት፣ ይህ ወሳኛል። ክርስትና ውስጥ ብዙዎች መጸለይ ብዙ አይችሉም፣ ግን ከእግዚአብሔር መንፈስ ቅዱስ ጋር ባለን ግንኙነት ብዙ መጸለይ ይቻላል። መንፈስ ቅዱስ መሞላት እጅግ በጣም ወሳኝነት አለው። ብዙዎች በኃጢአት ይወድቃሉ። መንፈስ ቅዱስን ከላይ ልንለምን ግን ይገባል። ስለዚህ የአንድ ቤተ ክርስቲያን አይደለችም። መንፈስ ቅዱስ የአንድ ቤተ ክርስቲያን አይደለም። መንፈስ ቅዱስ የኛ ነው ማለት አይቻልም። ቃልም መንፈስ ቅዱስም ሰጪው ሊቀ ካህን። ስለዚህ ሊቀ ካህኑን ልናይ ያስፈልጋል። ትችት የሚሰጥ ሰው እርማቱን የሚያደርገው ማን ነው? ጌታ ኢየሱስ ክርስቶስ ሊቀ ካህኑ ነው። እዚህ ጋር አሁን ስትመለከቱ ቁጥር 13 ላይ ምን ይላል? ኢየሱስ ክርስቶስን ነው የሚያየው። የሰው ልጅ የሚመስል ይላል። አሁን ሰብአዊነቱን ነው የሚገልጸው። የሰው ልጅ የሚመስል አየሁ። ሰው ነው ኢየሱስ ክርስቶስ፣ ፍጹም ሰው ፍጹም አምላክ ነው። እዚህ ጋር ያየው ምንድነው? እሱ ረጅም ልብስ የለበሰ ይላል። ረጅም ልብስ። በብሉይ ኪዳን ረጅም ልብስ የሚለብሱ ማን ናቸው? አንደኛ ሊቀ ካህናት፣ ሁለተኛ ነገስታት። አንደኛ ሊቀ ካህናት ናቸው ረጅም ልብስ፣ ሁለተኛ ሊቀ ካህናት ናቸው ኢየሱስ ክርስቶስ። ስለዚህ ፊት ጊዜ ወደ ምድር በምድር በተመላለሰበት ጊዜ የታመነ ምስክር ተብሏል። ዛሬ በሰማይ ነው። ዛሬ ምናችን ነው? ሊቀ ካህናችን። ዛሬ ቸርች ውስጥ ይመላለሳል። ዛሬ የምናደርጋቸውን ነገሮች ሁሉ ይመለከታል ከላይ ሆነ። ምክንያቱም ክርስቶስ ፍጹም ሰው ፍጹም አምላክ ነው። ረጅም ልብስ። ለወደፊት ደግሞ ምን ይሆናል? በቅርብ ጊዜ ይመጣል። ምን ይሆናል? የዛን ጊዜ ረጅም ልብስ የሚለብሰው ሁለተኛው ማን ነው? ንጉሥ። ስለዚህ ኢየሱስ ክርስቶስ ዛሬ በልባችን ውስጥ ነግሷል። ፕራክቲካሊ ደግሞ ባመኑትም ባላመኑትም ላይ ይመጣል። ሲመጣ ምን ይሆናል? ንጉሥ። ስንት ዓመት ይነግሳል? 1000 ዓመት። 1000 ዓመት በምድር ላይ ከእሱ ጋር እነግሳለን ብለናል። ስለዚህ ኢየሱስ ክርስቶስ ሊቀ ካህንም ነው፣ እንደገናም ደግሞ ንጉሥ ነው። ንጉሥ የሚሆንበት ግን ቅርብ ጊዜ ውስጥ ይላል። ስለዚህ ዓለምን ሁሉ ይገዛል። አንድ ላይ ታነብልናለች። ዕብራውያን ምዕራፍ 3 ቁጥር 1 ስለዚህ ከሰማያዊው ጥሪ ተካፋዮች የሆናችሁ
ቅዱሳን ወንድሞች ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። ኢየሱስ ክርስቶስን ተመልከቱ። ዛሬ ሰውን አትመልከቱ። ቸርች ውስጥም ቸርቾች ሊያጠፉ ይችላሉ፣ መሪዎች ሊያጠፉ ይችላሉ፣ ፓስተሮች። ዛሬ ልናይ የተፈቀደልን ማለት ነው ሊቀ ካህናችን ኢየሱስ ክርስቶስ ይላል። ሊቀ ካህናት እንደገናም ሮሜ 8:34 ላይ ተመልከቱ። ሮሜ 8:34 የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ስለኛ የሚማልደው ኢየሱስ ክርስቶስ ነው ይላል። ኢየሱስ ክርስቶስ አማላጅ ስለተባለ አምላክነቱን ዝቅ አደረገ። ሌሎች ቅዱሳን ሰዎች አማላጆች አይደሉም ቢባል ክብራቸውን አይቀንስም። ኢየሱስ ክርስቶስ ችን ጥቅስ ለማጥፋት አንዳንድ ሰዎች ሙከራ እያደረጉ ነው። 8:34 ክርስቶስ አያማልድም የሚል ቅዱሳን ያማልዳሉ፣ መላእክት ያማልዳሉ የሚል ግን ሐቁ የማይለወጥ ነው። ዛሬ ሄዳነው በክርስቶስ ደም ነው ለማለት ነው። ስለዚህ ኢየሱስ ክርስቶስ ቁጥር 13 ላይ ምንድን ነው የሚገልጽልን? ንጉሥም ነው፣ ሊቀ ካህን፣ ሰብአዊነቱን ነው የሚገልጸው። በዚሁ በስጋው መጥቶ ምድር ላይ ስንት ጊዜ ይነግሳል? 1000 ዓመት። እንደገና ምን ይላል? ደረቱንም ወርቅ መታጠቂያ ይታጠቀ ይላል። የወርቅ መታጠቂያ፣ የወርቅ ሻሽ በደረታቸው ላይ ያደረጉ የነበሩት ምኖች ናቸው? ሊቀ ካህናትና ነገሥታት ናቸው። በብሉይ ኪዳን ሊቀ ካህናትና ነገሥታት ምን ያደረጉ ነበረ? የወርቅ ሻሽ፣ ደረቱን በወርቅ የታጠቀ ንጉሥነትን ነው የሚያሳይ። ሮያል ሮብ፣ ይሄ ልብሱ የነገሥታት ልብሱ የሊቀ ካህን ዮሐንስ ሲመለከተው። ስለዚህ ማላጅ የሆነን በቅርብ ቤተ ክርስቲያንን የሚከታተል ውድ ደሙን የከፈለላት በቤተ ክርስቲያን ዛሬም በመሃላችን ሆኖ የሚሰማን የሚያየን ጌታ ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ክብርን ሁሉ ልናመጣለት የሚገባው ለሊቀ ካህናችን ለንጉሳችን። ቁጥር 14 እዛው ዮሐንስ ራእይ ላይ ቁጥር 14ን እንመለከታለን። ራሱና የራሱ ጠጉሩም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እዚህ ጋር ተመልከቱ። ቅድም ሰብአዊነቱን ነው የገለጠው። ቁጥር 14 ላይ ግን አምላክነቱን፣ ፍጹም አምላክ ጠጉሩ ይላል እንደ ነጭ በግ ጸጉር ነበር። ጠጉሩ እንደ ነጭ በረዶ ነበር ይላል። ምንን ነው የሚያሳየን? እድሜ ጠገብ መሆኑን ነው፣ ዘላለማዊነቱን ነው። ኢየሱስ ክርስቶስ ጥንት ነበር፣ ዛሬም አለ፣ ወደፊትም ይኖራል። ምን ይለዋል? ከዚህ ፊት የእግዚአብሔርን ባህሪ ስናይ ኦምኒ ፕሬዘንት፣ ሁሉ ስፍራ ያለ። አሁን ኢየሱስ ክርስቶስ እኛን እያዳመጠ ሌሎች ዓለም ውስጥም ያሉትን ነገሮች ሁሉ ይቆጣጠራል ማለት ነው። ኦምኒ ማለት ሁሉም ማለት ነው። ኦምኒ ፖተንት፣ ሁሉን ቻይ፣ ኦምኒሽንት፣ ሁሉን አዋቂ የሚያሳየን ይህንን ነው። ጠጉሩ ነጭ፣ እድሜ ጠገብ፣ ዘላለማዊ እንደሆነ ነው የምናየው። እንደገና ምን ይላል? ዓይኖቹ ይላል። ተመልከቱ፣ ዓይኖቹም እንደ እሳት ነበልባል ነበሩ ይላል። አሁንም አምላክነቱን ነው የሚገልጸው። ዓይኖቹ እሳት ናቸው። እሳት ነገሮችን ያጠራል። እሳት ሲነካው ውሃ ይፍለቀለቃል፣ ይጠራል። በፊቱ የሚጸሉትን ሰዎች ኢየሱስ ክርስቶስ ያያል። እሳት በሆነው ዓይኖቹ ሲያየን ምን እንሆናለን? እንጠራለን፣ እነጻለን፣ እንቀደሳለን። ሁልጊዜ በቀን 2-3 የሚጸልዩ ሰዎች የተባረኩ ሰዎች፣ ምክንያቱም የክርስቶስ እሳት ዓይኖች ያገኟቸዋል። እሳት ዓይኖች ሲል ሌላ ምንድን ነው? እሱ ትርጉሙ ሁሉን አዋቂ ነው። እሳት ዓይኖች፣ ሁሉን አዋቂ። በዓይኑ ብቻ ኮሚኒኬት ማድረግ ይችላል። ከውስጣችን ጋር መነጋገር ይችላል በዓይኖቹ ብቻ። ስለዚህ ኢየሱስ ክርስቶስ ዓይኖች እሳት ይላቸዋል። እሳት ሲነካን እንቀደሳለን። እሳት ሲነካን እንጠራለን ነው። ውሃ ከጠራ እሳት ሲነካው፣ ወርቅ ከነጻ እሳት ሲነካው፣ እኛም ደግሞ ከኃጢአታችን እንቀደሳለን። በኢየሱስ ክርስቶስ ዓይኖች ሁልጊዜ ስንጸልይ ያያል።
የማይሰማ ይመስላል ግን ይሰማል። የማያይ ይመስላል ግን ያያል። ይሄ የሚያሳየው ምንድን ነው? ቁጥር 14 ላይ ፍጹም አምላክነቱ። ይሄ የሰው ባህሪ አይደለም። ዮሐንስ ራእይ ምዕራፍ 19 ቁጥር 11 ጀምራችሁ ደግሞ ስታዩ እሳቱም አይኖቹም እንደ እሳት ነበልባል ነበር ይላል። ሲመጣ ኢየሱስ ክርስቶስ ሲመጣ አይኖቹ እንደ እሳት ነበልባል ናቸው ይላል። ሁሉን ያውቃል። በዚህ ቁጥር 14 ላይ ፍጹም አምላክነቱን ነው የሚገልጠው። ቁጥር 15 እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር፣ ድምፁም እንደ ብዙ ውሃዎች ድምፅ ነበረ። ተመልከቱ፣ እግሮቹ ይላል እንደ ናስ። በዮሐንስ ዘመን ከሜታሎች ሁሉ ጠንካራው ማን ነው? ናስ። እንደ ናስ ምን ነበረ? የነጠረ የጋለ። ምን ነው የሚያሳየኔ? 3 ነገር። 1 ኢየሱስ ክርስቶስ እግሮቹ ምንድን ናቸው? ፈራጅ ናቸው። ዳኛ ነው ኢየሱስ ክርስቶስ። ለወደፊት እመጣለሁ ማለቱ ነው። ኢየሱስ ክርስቶስ ወደ ምድር ሲመጣ ምን ይሆናል? ፈራጅ። እግዚአብሔር ፍርድን ሁሉ ለማን የሰጠው? ለክርስቶስ ነው። ፍርድ። ሌላ ምንድን ነው እሱ? ፒዩሪቲ ወይም ንጽህና፣ ቅዱስ፣ ትክክለኛ ፍርድ የሚሰጥ አምላክ። ኢየሱስ ክርስቶስ ወደ መሬት ሲመጣ እንደ ናስ የጋለ እግሮች አሉት። ጠላቶቹን ምን ያደርጋል? ይረጋግጣል። ጠላቶቹን ይረግጣል። ጠላቶቹን ይረግጣል ኢየሱስ ክርስቶስ ሲመጣ። ስለዚህ ኢየሱስ ክርስቶስ እግሮቹ የሚያሳዩን ምንድን ነው? እሱ አንደኛ ዳኛነቱን፣ ሁለተኛ ብርቱነቱን፣ ብርቱ ነው። ሶስተኛ ደግሞ ፍርዱ ትክክል ነው። ጀስቲስ ይሉታል በእንግሊዝኛ። ፍትህ ያለው ንጉሥ ነው። ስለዚህ ወደፊት እመጣለሁ ነው የሚለው ለዮሐንስ። ደግሞ ታያላችሁ ሌላ ቦታ ላይ ያልተሰጠ ጥቅስ ነው፣ ግን ዮሐንስ ራእይ ምዕራፍ 19 ቁጥር 15 እናያለን። ዮሐንስ ራእይ ምዕራፍ 19 ቁጥር 15 ኢየሱስ ክርስቶስ ሲመጣ የሚያደርጋቸውን ነገሮች ታያላችሁ። ዮሐንስ ራእይ ምዕራፍ 19 ቁጥር 15 አሕዛብንም ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል፣ እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔርን የብርቱ ቁጣውን ወይን መጥመቂያ ይረግጣል። ድሮ ጊዜ አይሁዳውያን የወይን መጥመቂያ ያላቸው፣ ወይኑ ይሰበሰበና ፍሬው በእግር ይረገጣል። ኢየሱስ ክርስቶስም ወደ መሬት ሲመጣ ምን ይሆናል? ጠላቶቹን ደም በደም ያደርጋቸዋል፣ ይረጋግጣል፣ ያጠፋቸዋል። ድምፁ እንደ ብዙ ውኆች ይላል። እንደ ብዙ ውኆች ነበረ ድምፁ። የኢየሱስ ክርስቶስ ነው ድምፁ እንደ ብዙ ውኆች። እነዚህ የምናያቸው ዓለማት ካለመኖር ወደ መኖር የመጡት መቼ ነው? እሱ ሁኑ ሲላቸው። አሁን ደግሞ ቅርብ ጊዜ መሬትም ፕላኔቶችም ከዋክብትም ምን ይሆናሉ? እፍ ሲላቸው ይጠፋሉ። እፍ ሲላቸው ይጠፋሉ። ድምፆች፣ የጌታ ኢየሱስ ክርስቶስ ድምፅ እንደ ብዙ ውኆች ይላል። ሕዝቅኤል ምዕራፍ 43 ቁጥር 2 ላይ ተመሳሳይ ሀሳብ እናያለን። ሕዝቅኤል ምዕራፍ 43 ቁጥር 2 እነሆም የእስራኤል አምላክ ክብር ከምስራቅ መንገድ መጣ፣ ድምፅም እንደ ብዙ ውሃዎች ይተምም ነበር፣ ከክብሩም የተነሳ ምድር ታበራ ነበር። የእግዚአብሔር ድምፅ ክብሩን ነው የሚያሳየው። ምን ነበር ይላል? ከምስራቅ መንገድ መጣ ይላል። እንደ ብዙ ውኆችም ይተም ነበር ይላል ድምፁ ሲሰማ። ስለዚህ እግዚአብሔር ድምፅ፣ የጌታ ኢየሱስ ክርስቶስ ድምፅ እንደ ብዙ ውኆች ይተማል። ድምፁ ምንድን ነው? እሱ አልዓዛርን ተነስ ሲለው ተነሳ። ሕይወት የሌለውን ሕይወት የሚሰጥ ነው የሚለን። ስለዚህ ድምፁ እንደ ብዙ ውኆች ነው ሲባል ምን አለው? ኃይልና ስልጣን አለው ኢየሱስ ክርስቶስ ማለት ነው። እዚህ ይህም አምላካዊ ባህሪው ነው። ምንድን ነው እሱ? ይሄ ፈረንጆች በሶቨሬን ኮንትሮል መለኮታዊ ቁጥጥር ስር ነው ሁሉ ነገር ማለት ነው። በክርስቶስ ፍጹም አምላክ ነው። ዓለም ሳይፈጠር የነበረ አሁንም ያለ ወደፊትም የሚኖር ነው።
ብዙዎች። ቁጥር 16 በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። በቀኝ እጁ ይላል 7 ከዋክብት ይላል። ይህን ይተረጉመዋል ቁጥር 20 ላይ 7 ከዋክብት። 7 ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸዋል። መላእክት ሰዎች ናቸው። እነዚህ ግን የቤተ ክርስቲያን መሪዎች፣ መጋቢዎች 7 መላእክት የሚለው ሰዎች የሆኑ መልእክተኞች ናቸው። ቁጥር 20 ላይ ስለሚተረጉመው እዛ ላይ እናየዋለን። እነሱ በቀኝ እጁ አሉ። ምን ማለት ነው? የቤተ ክርስቲያን መሪዎች በማቁጥጥር ስር ናቸው። በሱ መለኮታዊ ቁጥጥር ስር ናቸው። ከእጁ የሚነጥቃቸው የለም። ከእጁ ማንም አይወስዳቸው። ከእጁ አይወድቁም። ቀኝ የክብር ስፍራ ነው። ስለዚህ የቤተ ክርስቲያን መሪዎች በእግዚአብሔር የክብር እጅ ውስጥ ናቸው። ስለዚህ በክብር እጅ እንደመሆናቸው ሊኖሩ ያስፈልጋል፣ ይገባል። ድገሚው አንዴ ቁጥር 15ን በደንብ እናየዋለን። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሃዎች ድምፅ ነበረ። 16 በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ከአፉም ይላል በሁለት ወገን የተሳለ ሰይፍ ይወጣ ነበር ይላል። እና ሐሰተኛው ክርስቶስ ምድርን ተቆጣጠርን ብለው ሲገዙ ሐሰተኛው ነቢይ ዘንዶም ጌታ ኢየሱስ ክርስቶስ ድንገት ይመጣል። የዛን ጊዜ ሲመጣ ምንድን ነው የሚሆነው? ከአፉ በሚወጣው ሰይፍ ተገደሉ ይላል። ከአፉ ቃል ነው የሚያወጣው፣ ፍርድ ነው የሚያወጣው። ዮሐንስ ራእይ ምዕራፍ 19 ከቁጥር 19 እስከ 21 እናያለን። ይህን ለማሳየት ከአፉ በሁለት ወገን የተሳለ ሰይፍ የሚለው ሁን የሚለው ነገር ይሆናል። ጥፉ ሲላቸው ይጠፋሉ ለማለት ነው። ከቅድሙ ጋር ተመሳሳይ ነው። ዮሐንስ ራእይ ምዕራፍ 19 ከቁጥር 19 እስከ 21 በፈረሱም የተቀመጠውን ጭፍራዎቹንም ይወጉ ዘንድ አውሬውና የምድር ነገስታት ጭፍራዎቻቸውም ተከማችተው አየሁ። አውሬውም ተያዘ፣ በእርሱም ፊት ተአምራትን እያደረገ የአውሬውን ምልክት የተቀበሉትን ለምስሉም የሰገዱትን ያሳተ ሐሰተኛው ነቢይ ከእርሱ ጋር ተያዘ። ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ። የቀሩትም በፈረስ ላይ ከተቀመጠው ከአፉ በሚወጣው ሰይፍ ተገደሉ። ወፎችም ሁሉ ከስጋቸው ጠገቡ። ወፎች የሚለው ትርጉሙ ትንሽ አማርኛው ባይበል ላይ ወፍ ሳይሆን በእንግሊዝኛ ፋውልስ ነው የሚለው። ይሄ አሞራ ዝርያዎች ናቸው፣ ስጋ የሚባል እነሱም ሁሉ ከስጋቸው ጠገቡ ይላል። ኢየሱስ ክርስቶስ ሲመጣ በአርማጌዶን ጦርነት ምንድን ነው እሱ የምድር ነገስታትን አሰልፎ ሐሰተኛው ክርስቶስ ሐሰተኛው ነቢይ ይጠብቁት ነበር። ቀጥሎ ምን ሆነ? ውጊያ አይካሄድም። ኢየሱስ ክርስቶስ በቃሉ በስለታም ሰይፍ ነው የሚያጠፋቸው። ሲናገር ነው የሚጠፉት። ስለዚህ ምን ይላል? አውሬውም ተያዘ። አውሬው ማን ነው? ሐሰተኛው ክርስቶስ። ከሱም ጋር ደግሞ ተአምራት እያደረገ ምልክቱን የአውሬውን እንዲቀበሉ ያደረገው ሐሰተኛው ነቢይ ምን ሆነ? እሱም ተያዘ። ሁለቱም በሕይወት ሳሉ ምን ሆኑ? በዲን ወደሚቃጠል እሳት ባህር ተጣሩ ይላል። ስለዚህ የእሳት ባህር የተፈጠረው ለሰይጣን፣ የመጀመሪያ አሟሾች ግን ሰዎች ናቸው። ሐሰተኛው ክርስቶስና ሐሰተኛው ነቢይ። ነገስታት ውጊያ ቀጠሉ። የቀሩትም ይላል ከአፉ በሚወጣው ሰይፍ ተገደሉ። ምኖች ናቸው? የምድር ነገስታት ጸረ ክርስቶስን ተከትለው የወጡ ክርስቶስን ሊወጉ ያለው ኢየሩሳሌምን ሊወሩ ምን ሆኑ? ከአፉ በሚወጣው ሰይፍ ተገደሉ ይላል። ወፎችም ሁሉ ከስጋቸው ጠገቡ ይላል። የበጉ ሰርግ እራት እንዳለ ሁሉ ለአውሬዎችም እራት አለ ክርስቶስ ሲመጣ። እነዚህ ኢየሱስ ክርስቶስ ባህሪያቱን ስንመለከት ምድረ ፍጹም ሰው ፍጹም አምላክ ነው። ከአፍ ስለታም ሰይፍ ይወጣል። ቁጥር 16 እናያለን። በቀኝ እጁም 7 ከዋክብት የነበሩት ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ።
ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ሳነች ያልነካናት ፊቱም በኃይል እንደሚያበራ ፀሐይ ነበር ይላል። ኢየሱስ ክርስቶስ ሲመጣ ታይቶ የማይታወቅ ብርሃን ዓለምን ይሞላል። ያኔ ሲመጣ ሲወለድ ናዝሬት ላይ ጥቂት ሰዎች ናቸው ያወቁት። አምላክነቱን ያወቁ ሰዎች መጥተው ሰገዱለት። ሰብአ ሰገል እረኞች መጥተው ዘመሩለት። አሁን ሲመጣ ፊቱ በኃይል እንደሚያበራ ፀሐይ ይላል። ፀሐይን ትኩር ብሎ መመልከት አስቸጋሪ ነው። ፀሐይን የፈጠረ አምላክ ደግሞ እጅግ በጣም አስቸጋሪ ነው። ስለዚህ ዓለም ሁሉ ብርሃን ይኖራታል። ዓለም ሁሉ ትጨልማለች። ኢየሱስ ክርስቶስ ሊመጣ ሲል ጨለማ ውስጥ ሆነን ምንድነው እሱ የሚሆነው? ድንገት ብርሃን ይበራል። የኢየሱስ ክርስቶስ መምጣት መለከቶ ጨለማው ላይ ብርሃን ይመጣል። ብርሃኑ ደግሞ እጅግ በጣም የተለየ ብርሃን ነው። ስለዚህ ፊቱን ማየት አይቻልም ለማለት ነው። ለዚህ ነው እዛን ጊዜ ሰዎች ከበጉ ቁጣ ሰውሩን፣ ተራሮች ደቁብን፣ ዋሻዎች ሰውሩን የሚሉት። ስለዚህ ኢየሱስ ክርስቶስ ሲመጣ በፍጹም አምላክነቱን በትንሣኤው አካል የሚቀጥለው 17-18 ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦልም መክፈቻ አለኝ። ዘላ ኢየሱስ ክርስቶስ እየተናገረው እያየው እያለ ዮሐንስ ምን ሆነ? በሱ መገኘት ውስጥ ከበረው ስጋችን አቅም። ስለዚህ ምን ሆንኩ ይላል? እንደ ሞተ ሰው ወደቅሁ ይላል። እንደ ሞተ ሰው በመንፈሳዊ መገኘት ውስጥ ሲሆን፣ ሰው ሰፈሩን ሲለውጥ ከስጋዊ ሰፈር ወደ መንፈሳዊ ሰፈር፣ ሰው በጸሎት የሚተጋ ሲሆን አቅም የለም። ዳንኤል እንኳን መልአኩን አይቶ በፊቱ መቆም አልቻለም። ይሄ ደግሞ የዓለም ሁሉ ፈጣሪ የመላእክት ፈጣሪ እሱን ማየት ከበደው ዮሐንስ። ድሮ ያውቀዋል፣ በጣም ይወደው ነበር። ዮሐንስ ጋር በጣም ይጠጋ ነበር ኢየሱስ ክርስቶስ። እናቱንም አደራ የሰጠው ለዮሐንስ ነው። አሁን ግን የተለየ ሰው ነው። ምንድን ነው እሱ? የተለየ ሰው በመሆኑ የተነሳ ምን ሆነ? በሱ መገኘት ውስጥ መቆየት አልቻለም። ስለዚህ እንደ ሞተ ሰው ወደቅሁ ይላል። ስለዚህም ምን አረገው ይላል? ቀኝ እጁን ጫነብኝ። ክርስቶስ ቀኝ እጁን የሚጭንበት ሰው እንዴት የታደለ ነው! ቀኝ እጁን ጫነብኝ ይላል። ምን አለው? አትፍራ። አትፍራ የሚል አምላክ በውስጣችን አለ። ስለዚህ ምንድን ነው ሰው? ከዛ በኋላ ሞቼ ነበሩ ሕያው ነኝ ይለዋል። መቼ? ከዘላለም እስከ ዘላለም ድረስ ይላል። እንደገና ምን አለኝ? የሞትና የሲኦል መክፈቻ አለኝ። አሁን አንተ ታስረሃል። እንደዚሁ እንደታሰርክ አትቆይም፣ ትፈታለህ። ዶሚሽን ያሰረን ሰው አለ፣ እሱ ይሞታል፣ አንተ ትፈታለህ። እንደገናም ደግሞ ቀጣይ ዘመንን ታገለግለኛለህ ነው። ዛሬ በፍጥሞ ውስጥ ያለን፣ በተለያየ ችግር ውስጥ ያለን ሰዎች በክርስቶስ እንታሰባለን ማለት ነው። ምንድን ነው የሚገባው ከኛ ማድረግ? መለከቱን መንፋት። ቀንደ መለከቱን ድፉ ነው የሚለው እግዚአብሔር ፊት ለመታሰብ ቀንደ መለከት መንፋት። በእግዚአብሔር ፊት ለመታሰብ ዕጣን ማጨስ። ከዚህ ፊት ዮሐንስ ራእይ ምዕራፍ 5 ከ1 እስከ 9 ላይ ስንመለከት ምንድን ነው እሱ? ዕጣን የቅዱሳን ጸሎት። ዕጣናችን ዛሬ ምን ያህል ለእግዚአብሔር ይሸታል? ባለፈው ጊዜ ስንመለከት ዘካርያስ የዘመናት ጥያቄው የተመለሰው ምን ሲያደርግ ነው? ዕጣን ሲያጥን። ዕጣን ለእግዚአብሔር መልካም ሽታ ነው። መለከት እግዚአብሔርን ወደ ውስጣችን መጋበዝ ነው። ጠላት ላይ እግዚአብሔር ጣልቃ የሚገባው መቼ ነው? ስንጠይቀው ነው። መለከት ሲነፋ። በእግዚአብሔር ዘንድ የምንታሰበው መቼ ነው? ጸሎት ስንጸልይ፣ መለከት ስነፋ ነው ማለት ነው። እና እዚህ ጋር የሞትና የሲኦል መክፈቻ አለኝ ይላል። ቁልፉን ታያላችሁ ስዕሉ ላይ። ጉግል የሰራው ነው። በዚህ አይነት ስዕል አይደለም የሚመጣው ኢየሱስ ክርስቶስ። እንዲሁ ይሄ ከጉግል ላይ ወጣ ነው። ግን ትክክለኛው ኢየሱስ ክርስቶስ ግን ሲመጣ ነገሮች ሁሉ የተለያዩ ይሆናል። ይሄ ሰው ሰራሽ ክርስቶስ ሲመጣ ከዚህ በላይ ነው።
ወይም መለከታችንን ስነፋ የምናየው አምላክ ከዚህ የተለየ። ስለ አዲስቱ ኢየሩሳሌምም አለ ምን እንደምትመስል። ይሄ ዝም ብሎ ምሳሌ ነው፣ ትክክለኛው አይደለም። ትክክለኛው ላይ ስንሄድ የምናየው ነው። ስለዚህ የሞትና የሲኦል መክፈቻ አለኝ ይላል። ኢየሱስ ክርስቶስ ሲሞት በስጋው ሞተ፣ በመንፈስ ግን ሕያው ሆነ። ወዴት ሄደ? ወደ ሲኦል። ሲኦል ምንድን ነው? በብሉይ ኪዳን የሞቱ ኃጥአንና ጻድቃን መጠበቂያ ስፍራ ነው። ወይኒ ይለዋል ጴጥሮስ ላይ። ወይኒ ምኖች አሉ? ሁለት ክፍሎች አሉ። አንዱ ላይ ኃጢአተኞች፣ ሁለተኛው ላይ ጻድቃኖች። ወይም በሌላ ቃል የአብርሃም እቅፍ ይለዋል መጽሐፍ ቅዱሳችን ላይ። የአብርሃም እቅፍ ጻድቃኖች የሚገኙበት ቦታ ነው። ሰይጣን እየመጣ ግን ያስፈራራቸዋል። አሁን ኢየሱስ ክርስቶስ ምን አደረገ? በስጋ ሞተ፣ በመንፈስ ሕያው ሆኖ ወዴት ሄደ? ወደ ሲኦል። ሲኦል ውስጥ የነበሩትን ሰዎች ሁሉ ምን አደረጋቸው? ከምድር ውስጥ አውጥተው ወደ ሰማዩ ገነት ወሰዳቸው ነው። ገነት ስፍራቸው ተለወጠ። ከምን የተነሳ? ከክርስቶስ ደም የተነሳ። ስፍራ ለውጥ ዛሬ የምናደርገው ከክርስቶስ ደም የተነሳ ነው። ዛሬ መንፈሳዊ ሰፈር ውስጥ የምንገባው መለከት ከመንፋታችን የተነሳ ነው። ስለዚህ የሞትና የሲኦል ቁልፍ አለኝ አለው። የሞትና የሲኦል ቁልፍ ያለኝ ይላል ጌታ ኢየሱስ ክርስቶስ። በዚህ ዮሐንስ የመጨረሻውን መጨረሻ አይቶ የሞተ ሰው፣ የመጨረሻውን መጨረሻ እግዚአብሔር ለሰው ልጆች ያለውን እቅድ የገለጠልን ከእግዚአብሔር የተቀበለ ሰው ዮሐንስ። ሰው በእግዚአብሔር መንፈስ ውስጥ ሲሆን ነገሮችን ሁሉ አስታውሶ በመጽሐፍ ሊጽፍ ይችላል። ዮሐንስ 9825 ቃላትን በመጽሐፍ ጻፈልን። እንዴት ቻለው? ምክንያቱም በመንፈስ ቅዱስ ቁጥጥር ስር የነበረ ነው። በዛን ወቅት ቪዥን ራእይ ስንቀበል እንዲህ ይሆናል። ከእግዚአብሔር መገኘት የተነሳ አንረሳቸውም። ነገሮችን ባለ መልካቸው እንጽፋቸዋለን ማለት ነው። እዩት ቁጥር 19። ቁጥር 19 የመጽሐፉ አውትላይን ነው። አሁን ዮሐንስ ራእይ ላይ እያየን ያለ ነው። ምንድነው እሱ? ከዚህ ፊት መሪ ቃሉ ምንድነው ብለን ነበር? እነሆ ከደመና ጋር ኢየሱስ ክርስቶስ ይመጣል፣ ዓይንም ሁሉ የወጉትም ያዩታል። ይሄ መሪ ቃሉ 22ቱም ምዕራፍ ሳጠቃልለው ይሄ ነው ዋና ሀሳብ። እነሆ ከደመና ጋር ይመጣል። ከደመና ጋር በክብር ይመጣል። ይሄ ምንድነው? መሪ ቃል ኪቨርስ ወይም ዋናው ቃል ይሄ ነው። መልእክቱ ይሄ ነው። እኔ ደግሞ ሳጠቃልላችሁ ምን ብዬ ነበረ? ኢየሱስ ይመጣል። በሁለት ቃል ኢየሱስ ይመጣል። እዚህ ጋር ደግሞ ተመልከቱት። እንግዲህ ይላል ያየኸውን ይላል ኢየሱስ ክርስቶስን ትእዛዝ እየሰጠው ነው። ትእዛዙ ምንድን ነው? እሱ ዮሐንስ እንደዚህ አድርግ ይለዋል። ምን አለው? እንግዲህ ያየኸውን። ምንድን ነው ዮሐንስ ያየው? ኢየሱስ ክርስቶስን በሰብአዊነቱ፣ ኢየሱስ ክርስቶስን በክብሩ፣ ዓይኖቹ እንደ እሳት ነበልባል፣ ፊቱ በኃይል እንደሚያበራ ፀሐይ፣ ጠጉሩ ነጭ እንደ በረዶም ነጭ፣ እግሮቹ እንደ ቶን የነጠረ የጋለ ናስ፣ እንደገናም ደግሞ ድምፁ እንደ ብዙ ውኆች፣ ከአፉም ሁለት ወገን የተሳለ ሰይፍ ይውጣል። ይህን ነው ጻፍ ይለዋል። ያየኸውን ያየው የት ላይ ነው? ምዕራፍ 1 ምዕራፍ 1 ነው። ፓስቱንም የምታየውን ነገር አሁንም ደግሞ ለወደፊት ምን አልክ? ጻፍ። ስለዚህ ምዕራፍ 1ን ጻፍ አለ። ሌላስ? አሁንም ያለውን ይላል። አሁንም ያለውን ምንድን ነው? የቤተ ክርስቲያን ዘመን። ቤተ ክርስቲያን መቼ ተወለደች ነበር ያልነው? በጴንጤቆስጤ ቀን። ጴንጤቆስጤ ቀን መቼ ነው? 30 ዓመተ ምህረት መንፈስ ቅዱስ የወረደበት። ዛሬ ብዙ ቤተ ክርስቲያኖች መንፈስ ቅዱስን እየተቀበሉ ብዙ እንቅስቃሴዎች ታያላቸው። በመጨረሻው ዘመን የእግዚአብሔር መንፈስ ይፈሳል። የእግዚአብሔር መንፈስን ተቀብለው ብዙዎች የሚያገለግሉ ሰዎች አሉ። የተሰጡ እግዚአብሔር ለምድሪቱ የሰጣቸው የሚጸልዩ፣ በአዲስ አበባ በክፍለ ሀገራት ስማቸውን የማናቃቸው 24 ሰዓት የሚጸልዩ ሰዎች። የቤተ ክርስቲያን ዘመን። ቤተ ክርስቲያን ስንተኛ ዓመት ላይ ነች ያላቸው? 2017 በፈረንጅ 2025። ይሄን ሁሉ ጊዜ እግዚአብሔር የሰጠው ለማን ነው? ለእኛ ለአሕዛብ። ምን ተመሰረተች? ቤተ ክርስቲያን 2000 ዓመት ለአሕዛብ እድል ተሰጠ። ምን ይባላል ይሄ? የአሕዛብ ሙላት።
አሕዛብ በሙላት የሚገቡበት ወደ እግዚአብሔር መንግሥት። ድሮ እኮ አይፈቀድም። በእስራኤላውያኖች ምኩራብ ውስጥ ቤተ መቅደስ ውስጥ ስትገቡ ምን አለ? የአሕዛብ ሰፈር ለብቻ። አልፎ ከሄደ ምን ይሆናል? ሰው ይገደላል። ገደብ አለ። በቤተ መቅደስ ውስጥ ገደብ አለ። ማለፍ ክልክል ነው። አሕዛቦች የማያልፉት ገደብ አለ። ዛሬ ግን ምን ሆን? እኩል ሆን። ከአብርሃም ከዳዊት ከኤልያስ ከነቢያት ጋር ምን ሆነናል? ዛሬ በክርስቶስ ደም እኩል ሆነናል። የእግዚአብሔር ሙላት ወይም አሕዛብ ሙላት የሚለው አሕዛብ ወደ ክርስትና እንዲመጡ የተሰጣቸው እድል እስራኤላውያኖች ቆም ያሉበት ዘመን ነው ዛሬ። ገና 7 ዓመት የመከራ ዘመን ይጠብቃቸዋል። ክርስቶስም ባለመቀበላቸው በታላቅ መከራ ውስጥ ያልፋሉ። ስለዚህ በኤርምያስ 30 ቁጥር 7 ላይ ምን ይላል? ያዕቆብ መከራ ይላል። ቅርብ ጊዜ መከራ ይመጣል። ብዙዎች ይገደላሉ። ብዙዎች እስራኤላውያን ይጠፋሉ። ይሄ የበጉ ቁጣ ጊዜ ነው። የእግዚአብሔር ቁጣም ይባላል። ምንድን ነው እሱም? እስራኤላውያኖች በታላቅ መከራ ውስጥ ያልፋሉ። አሕዛብ ከክርስቶስ ጋር የሆኑት የተዋጁት ምን ይሆናሉ? ይነጠቃሉ ማለት ነው። ስለዚህ ምን ታዘዘ ዮሐንስ? ያለፈውን ያየኸውን ምዕራፍ 1 ላይ። ሌላስ? አሁንም ያለውን። አሁን ምንድን ነው ያለው? የቤተ ክርስቲያን ዘመን። ምዕራፍ 2 እና ምዕራፍ 3 ላይ የምታዩት ምንድን ነው? የቤተ ክርስቲያን ዘመን ነው። ገና ቤተ ክርስቲያን አልተነጠቀችም። ገና እንነጠቃለን። ምዕራፍ 4 እና ምዕራፍ 5 ምንድን ነው የሚያየው? በሰማይ ያለን አምልኮ፣ ሰማያዊ አምልኮ። ዮሐንስ ወዴት ይሄዳል? ወደ ሰማይ። ሰማይ ሆኖ ያያል። ምን? አምልኮ። አምልኮ ለማን? ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ። ማን ነው የሚያደርገው? 4ቱ እንስሳት ይላል። ኪሩቤሎች፣ 4 ኪሩቤሎች፣ 24 ሽማግሌዎች ቤተ ክርስቲያንን ይወክላል። በሺህ ጊዜ ሺህ የሚሆኑ መላእክት። ሰማይ ላይ ምን ይሆናል? አምልኮ፣ ንጹሕ አምልኮ፣ ሃሌሉያ እየተባለ የሚዘመርበት። ኪሩቤሎች ምን ይላሉ? ቅዱስ 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 እያሉ ሰው ማያርፍበት። 24ቱ ሽማግሌዎች አክሊላቸውን አውርደው በበጉ ስር ይጥሉታል። አይገባንም፣ ቤተ ክርስቲያን አይገባንም ነበር፣ ካንተ የተነሳ ይህን ያገኘ ነው እያሉ ዘውዳቸውን ይጥላል በበጉ ግርፊት። ይሄ ሰማይ ላይ የሚካሄድ ነው። ፍጥረትም ጆይን ያደርጋቸዋል። ምን ይሆናል? ምድርም ላይ ፍጥረት ሁሉ ለክርስቶስ ይንበረከካሉ፣ በገናን ያነሳሉ፣ ምስጋናን ያቀርባሉ። ታርደሃልና ይገባሃል ይላሉ። በረከት፣ ባለጠግነት ለማን ይገባል? ለበጉ። እንዲሁም ደግሞ በዙፋኑ ላይ ለተቀመጠው ለእግዚአብሔር አብ ደምህን ስላፈሰሰ ለክርስቶስ ክብር ይሰጣሉ። ምኖች? እንስሶች፣ ፍጡራን በሙሉ። ቅንቡርስ ምስጋና ያቀርባል። አንድ ቀን አዞች ምስጋና ያቀርባሉ። አሁንም ያቀርባሉ። ቅጠሎች ምስጋና ያቀርባሉ። ፕላኔቶች ከኛ ርቅ ያሉ ሌሎች ሶላር ሲስተሞች፣ ፀሐይ፣ ሌሎች ነገሮች ሁሉ ከዋክብት ክብር ምስጋና አንድ ቀን ቅርብ ጊዜ ነው ያቀርባሉ። ባለፈው ጊዜ እንዳየነው ምዕራፍ 5 ላይ በጉ ምን አረገ? ቆሟል። እንደታረደ በግ ሆኖ ቆሙ ነበር ይላል። የት? በዙፋኑ ዙሪያ። ዙፋኑ ላይ ማን ያለው? እሳት ይላል። እሳት የሚለው እግዚአብሔር አብ። እሳት ቅርጽ እየቀረጹ ሰዎች እንዳያመልኩ እሳት ይላል። እሳት እግዚአብሔር አብ እሳት። በሱ ዙሪያ ምኖች አሉ? አይኖች የሞሉባቸው 4 እንስሳት ይላል። ሕያዋን ፍጡራን በሚል ባለፈው ጊዜ አይተነዋል። ስለዚህ መላእክት፣ ሰዎች፣ እንስሳት፣ ግዑዛን ክብር ምስጋና አንድ ቀን ይሰጣሉ ማለት ነው። ለዚህ ነው አንድ ጊዜ ባለፈው ጊዜ ስመጣ መዝሙር አለ፣ ዛሬም መዝሙር አለ። አንድ ሰውዬ አንድ መዝሙር አወጣ። ይህን አይቶን ያወጣው ሰውየው መዝሙሩን ፍሬደሪክ ሃንድል የሚባል ሃሌሉያ ኮረስ ይላል። ሃሌሉያ ሃሌሉያ ለምንድን ነው? እሱ ክርስቶስ ሲመጣ ምድር ላይ ያሉ ሰዎች የሚቀበሉበት መዝሙር ነው ይላል። ምዕራፍ 19 ላይ ነው ሃሌሉያ የሚል ቃል የምታገኙት። በአዲስ ኪዳን ሃሌሉያ ያለው በዮሐንስ ራእይ ምዕራፍ 19 ላይ ብቻ ነው። ሃሌሉያ የሚለው ምስጋና ሌላ ጊዜ እንሰማዋለን ወይም ደግሞ እናየዋለን። ዛሬ ነገሥታት ይህ መዝሙር ሲዘመር ምን ያደርጋሉ? ይነሳሉ። ሰዎች እኛም ባለፈው 2 ዓመት ላይ ስንነሳ እንደነበረ ይታወሳል። መቼ ነው የወጣው? ይሄ 1741 ዓመተ ምህረት ነው። አሁንም ይዘመራል። ሰዎች አመኑበትም አላመኑበትም ተነስተው ክብር ምስጋና ለእግዚአብሔር የሚሰጡበት ነው። የዛን ጊዜ ኢየሱስ ክርስቶስ ሲመጣ ፍጡራን ሁሉ ክብር ምስጋናን የሚያቀርቡበት
ቅጠላ ቅጠሉ፣ ዛፉ፣ ፕላኔቱ፣ ከዋክብቱ፣ አየሩ ሁሉ ክብር ምስጋና ለበጉ ይሰጣል ማለት ነው። ስለዚህ በጉ ቆሞ ነበር ይላል። በጉ የቆመው ለምንድን ነው? አንደኛ ብለን ነበር መጽሐፉን ከእግዚአብሔር አብ ሊቀበል ማኅተሙን ሊፈታ ወደ ዘላለም መንግሥት የምንገባበትን ማኅተም በማኅተም ተዘግቷል። እግዚአብሔር አብ ሚስጥር ብሎ ያስቀመጣቸው ጽሑፎች አሉ እዛ ውስጥ። እነሱን ማን ሊፈታ ይችላል ሲባል በደም በመታረዱ እኛን የመንግሥቱ ተካፋዮች ያረገን፣ ለእሱም ለመንግሥቱ ካህናት ያረገን፣ በምንድን ላይ ከእሱ ጋር እንድንነግስ ያረገን ደሙ ነው። ስለዚህ በደም ጠብታ ያንፈታ ነው። ከዚህ ጋር ያልናቸውን ነገሮች እናስታውሳለን። የክርስቶስ ደም ፕሬሸስ የሚለው ክቡር ደም፣ ወላጆች የሚሰጡን ብርና ወርቅ፣ በክርስቶስ ግን የምናገኘው ደሙን። ደሙን ዛሬ ለልጆቻችን ነው፣ ለልጆቻችን እንጸልይ። ፕሬሸስ የሚለው ስፖትለስ ይለዋል፣ ነቀፋ የሌለበት ደም የኢየሱስ ክርስቶስ ደም ነው። ስለዚህ አንድ ጊዜ በቅርብ ጊዜ ምን ይሆናል? የመጀመሪያው መምጣቱ ይሆናል። ሚስጥራዊ አመጣጥ ይባላል። ሚስጥራዊ አመጣጥ ምንድን ነው? ንጥቀት ምዕራፍ 2 እና ምዕራፍ 3 ከነገ ጀምሮ የምንመለከተው ይሆናል። እዚህ ጋር ግን የምንመለከተው ምንድን ነው? እሱ ምዕራፍ 2 እና 3 ላይ ስለ ቤተ ክርስቲያን ከተመለከትን በኋላ ምንድን ነው የሚሆነው? በዓለም ውስጥ ንጥቀት። ንጥቀት ምንድን ነው? ከምድር ስበት አልፈን ወደ ላይ የምንሄድበት። ኢየሱስ ክርስቶስ ውስጥ ከየት ይመጣል? እስከ አየር ይመጣል። አንድ መለከት ይነፋል ከሰማይ። ቅዱሳን ብቻ የሚሰሙት፣ ዓለም የማትሰሙ። ዛሬ የዓለም ሳይንቲስቶች ብዙ ይመረምራሉ። የከዋክብቶችን እንኳን ድምፅ ሊያሰሙን ይሞክራሉ። ግን ኢየሱስ ክርስቶስ ሲመጣ ምንድን ነው የሚሆነው? ቅዱሳን ብቻ መለከቱን ይሰማሉ። እዚች ላይ አንድ ከዚህ ቀደም ሲል ያለችው ጥቅስ አይተን እንቀጥላለን። አንደኛ ቆሮንቶስ 15:51 እና 52 ኢየሱስ ክርስቶስ ሲመጣ የሚነፋ መለከት፣ ኢየሱስ ክርስቶስ ሲመጣ የሚነፋ መለከት እስከ አየር ድረስ ሄደን ኢየሱስ ክርስቶስን የምንቀበለው ከእሱ ጋር 7 ዓመት አብረነው የምንቆይበት ጊዜ ነው። እነሆ አንድ ምስጢር ነግራችኋለሁ፣ ሁላችን አናንቀላፋም። ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። መለከት ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህም የሚበሰብሰው የማይበሰብሰውን ሊለብስ፣ ይህም የሚሞተው የማይሞተውን ሊለብስ ይገባዋልና። ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህም የሚሞተው የማይሞተውን ሊለብስ በዚያን ጊዜ ሞት ድል በመንሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል። ጳውሎስ ብዙ ነገሮቹ ሶስተኛው ሰማይ ድረስ ሄዶ ስለነበረ ብዙ ምስጢሮችን ያውቃል። ደቀ መዛሙርት ከኢየሱስ ክርስቶስ ጋር 3 ዓመት ተኩል ከቆዩት በላይ ብዙ ሬቬሌሽን፣ ብዙ መገለጥን የተቀበለ ሰው። ጳውሎስ ለራሱ ያልኖረ ሰው። ጳውሎስ ታስሮ እንኳን መጽሐፍ ቅዱሳችን ላይ ያሉትን የተለያዩ ክፍሎች የጻፈ ሰው። ጳውሎስ ለየት ያለ ሰው ነበር እና የቤተ ክርስቲያን ምስጢር የተገለጠለት ለሱ ብቻ ነው፣ ለሌሎች የለም። እነ ዳንኤል አላዩአትም ቤተ ክርስቲያን። ስለ ቤተ ክርስቲያን እግዚአብሔር ምስጢር የገለጠው ለሱ ነው። ስለዚህ ነው የአሕዛብ ሐዋርያ ነኝ ይላል። እዚህ ጋር ምንድን ነው እሱ የሚነግረን? ስለ ብዙ ነገር ጥያቄዎች ነበራቸው ሰዎች እና ምንድን ነው እሱ የሚላቸው? እነሆ ይላል የኋለኛው መለከት ሲነፋ ይላል። ኋለኛው ነው የሚለው መለከት ሲነፋ። መለከት ሲነፋ ምን ይሆናል? ሙታን ከመቃብር ውስጥ ይነሳል። ምን ይሆናሉ? አዲስ አካል ይለብሳሉ። እኛስ አንቀድማቸው እነሱ በሕይወት ካለን። ይሄ ያለው የዛን ጊዜ ነው። እንደዚህ ነው የተናገረው። አናቅም። የሚቀጥለው ዓመት ደግሞ ማን ወደ ጌታ ይሄዳል? አናቅም። ኢየሱስ ክርስቶስ መቼ ይመጣል? አናቅም። ስለዚህ ምንድነው እሱ? እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን አናንቀላፋም፣ ሁላችንም አንሞትም ማለቱ ነው። ምንም ለማለት ነው? ሕያዋን ሆነው የሚቆዩ ቅዱሳንም አሉ።
ይሄ ምስጢራዊ አመጣጥ ይባላል። ዓለም የማትሰማው ድንገት ጠፉ ሰዎች ይባላል። በሬዲዮ ይነገራል፣ በቴሌቪዥን ይታወጃል። ምስጢሩን የሚያውቁ ያውቁታል። ግን አስቀድሜ ልንገራቸው ነው የሚለው። ምን እንሆናለን እኛ በሕይወት የምንኖረው? ምን እንሆናለን? በቅስፈት አይን እንለወጣለን ነው። ቅስፈት አይን ማለት የአይን መርገብገብ ነው። ትዊንክሊንግ ኦፍ አን አይ። ትዊንክሊንግ የሚለው ቃል አይን መርገብገቡን ነው የሚያሳየው። በአንድ ጊዜ እንለወጥና ወዴት እንሄዳለን? በአየር። ቀጥሎም ከሙታን ጋር አብረን ሆነን ሕያው ሆነን ሁላችንም ክርስቶስን እንቀበላለን። ስንት ዓመት ከእሱ ጋር እንቆያለን? 7 ዓመት ነው። ይህ የሚበሰብሰው የማይበሰብሰው አዲስ አካል ጠንካራ አካል ሆነን እንነሳለን ነው። እንደገናም በሌላ በኩል ጳውሎስን ታያላቸው። ተሰሎንቄ የተባለች ቦታ ላይ ብዙ ጥያቄ የጠይቁት ነበር ስለ ምጽአት። አንደኛ ተሰሎንቄ ምዕራፍ 4 ከ16 እስከ 18 እናነባለን። አንደኛ ተሰሎንቄ ምዕራፍ 4 ከ16 እስከ 18 ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን። እንዲሁም ሁልጊዜ ከጌታ ጋር እንሆናለን። እንነጠቃለን የሚል ቃል እዚህ ቦታ ላይ ነው ያለው። ራፕቸር የሚሉት ግሪኮች ንጥቀት። ስለዚህ አከራካሪ ነገሮች አሉ። አንዳንዶች መከራው ዘመን ከመጀመሩ በፊት እንነጠቃለን የሚሉ አሉ። አንዳንዶች ደግሞ መከራው መሀል ላይ ይላል። አንዳንዶች ደግሞ መከራው መጨረሻ ላይ የሚሉ አሉ። ግድ የለም በየትኛውም አቅጣጫ ቢሆን እንነጠቃለን። በመላእክ ትእዛዝ ይላል። በእግዚአብሔር ትእዛዝ ኢየሱስ ክርስቶስ በአየር ይመጣል። ስለዚህ በዚህ ቃል ተጽናኑ ነው የሚለው። ዛሬ ሙታን የመጣባቸው ሰዎች ብዙም ያዝነዋል። አንዳንዱ ሰዎች በሺው ዓመት ዘመን ላይ እንደገና ከባለቤቴ ጋር እገናኛለሁ የሚሉ ሰዎች አሉ። የለም፣ እንደ መላእክት የምንሆንበት ቦታ ነው ሺው ዓመት ላይ እንደዛ የለም። ስለዚህ ኢየሱስ ክርስቶስ በቅርብ ጊዜ ሲመጣ ምንድነው የሚሆነው? ምድር ላይ ታላቅ መከራ፣ እስራኤል ላይ ታላቅ መከራ። 2 ሰዎች በኤልያስና በሙሴ መንፈስ ይነሳሉ። በዛ ቦታ ላይ ብዙ ተአምራትን እያደረጉ እስራኤላውያኖችን የሚለውጡ ሰዎች ይነሳሉ። ስንት በቁጥር ሰዎች ይነሳሉ የሚያገለግሉ? 144,000። ይህም መጽሐፍ ቅዱስ ላይ ከመጠቀሱ የተነሳ አንዳንድ ቤተ እምነቶች 144,000 ሰዎች ብቻ ናቸው የሚነጠቁት ይላሉ። አይደለም፣ ጳውሎስ የሚናገረው ስለ አሕዛብ ነው። ስለዚህም ሁላችንም ክርስቲያን የሆን ሰዎች ሁሉ ይነጠቃሉ ነው። ድምፁን የሚሰሙት ደም የተቀቡት ሰዎች ናቸው። ስለዚህ ሌሎች አያውቁ ጠፉ ይላል። ዩፎዎች ወሰዷቸው ይላል። መናፍስቶች ይዘዋቸው ጠፉ ነው የሚሉት። ግን በክብር ከክርስቶስ ኢየሱስ ጋር የመሬት ግራቪቲ ሳይዘን ወደ ሰማይ የሚካሄድበትን ቀጥሎ ከእሱ ጋር እንመጣለን ወደ መሬት ምዕራፍ 1 ላይ የተመለከትነው ሀሳብ ምዕራፍ 1 ቁጥር 7 ላይ ከደመና ጋር አብረነው የምንመጣው ቅዱሳን መላእክቶች አብረውት ይመጣሉ። የብሉይ ኪዳን ቅዱሳን፣ የአዲስ ኪዳን ቅዱሳን መላእክትም አጅበውት ከአየር ላይ ወደ መሬት ይመጣሉ ነው የሚለው። ስለዚህ ምድር ላይ የመምጫው እንደገና ደግሞ የመለከቱ ድምፅ የሚሰማበት ጊዜ እጅግ በጣም የቀረበ ስለሆነ ክርስቲያኖች እንደ እግዚአብሔር ሰዎች እንደ ነገሥቶች ሆነን ልንኖር ይገባል ማለት ነው። እንደ ክርስቲያኖች ማድረግ ያለብንን ነገሮች ሌላ ቦታ ላይ በምንመለከታቸው መልኩ እናያቸዋለን። ስለዚህ ነገ ላይ የምንጀምረው ምንድን ነው? ስለ 7ቱ አብያተ ክርስቲያናት። 7 አይነት አብያተ ክርስቲያናት አሉ። አንዱ ቤተ ክርስቲያን ምን የጎደለው ነው? ፍቅር። ድሮ ይጸልይ ነበር፣ ጸሎት አሁንም አለ፣ ግን ልማዳዊ ጸሎቷል። ወንድም ወንድሙን አይወድም። ሰው ከእግዚአብሔር ጋር ፍቅር የለው። ሰው ከወንድሙ ጋር ፍቅር የለው። ሰው ለአዲስ ነፍስ ፍቅር የለው። ይህ ዘመናል እንደዚህ የሚያደርግ ቤተ ክርስቲያን አለ። የኤፌሶን ቤተ ክርስቲያን ስደት የበዛበት ቤተ ክርስቲያን ነበረች። ሰምሪኔስ ምዕራፍ 2 ላይ እንመለከታቸዋለን። 3 ላይ ሌሎችም ጴርጋሞን የሰይጣን ዙፋን ያለበት ጴርጋሞን የምትባል ከተማ አለች። ሂትለር የጀርመኑ መሪ ምን አረገ? ለታሪክ ይሆነኛል ብሎ ከጴርጋሞን የሰይጣንን ዙፋን አምጥተው ጀርመን ውስጥ ቁጭ አረገ።
ይህን ቁጭ ከማድረጉ የተነሳ ክርስቲያኖች ይቃወሙት ነበር። አልሰማም። ስንት አይሁዳኖችን ጨረሰ? 6 ሚሊዮን አይሁዳኖች። የሰይጣን መንፈስ የሰይጣንን ዙፋን ወደ ሀገሩ ያመጣ ሂትለር ይሄን ያደረገ። ጀርመን 2 ቦታ ተከፈለች። ምዕራብ ጀርመኖች ምን አሉ? አይሁዳኖችን በመግደላችን ኃጢአት ሰርተናል፣ ንስሐ እንገባለን አሉ። የምስራቁ መሪ ኮሚኒስት ነው፣ እግዚአብሔር የለም የሚል ነው። እኛ ሂትለር ለሰራው ስህተት ንስሐ እንገባም አናውቅም። ምዕራብ ጀርመን በለጸገች በኢኮኖሚያ፣ ምስራቅ ጀርመን ግን ሲኦል ንሆ ነበር በኮሚኒዝም ጊዜ። ዛሬ እንደገና ንስሐ ገብተው ነገሮች እየተለወጡ ናቸዋለን። ስለዚህ መርገም ሂትለር የሰራው የሰይጣንን ዙፋን ሀገሩ ማምጣት። ሌላ ቤተ ክርስቲያን ሌሎችም አሉ። ቲያጥሮ ሰርዴስ የምትባለው ቤተ ክርስቲያን እየሞተች ያለች ቤተ ክርስቲያንም አለች። ዛሬ እየሞተች ያለች በሕይወት አለው ትላለች፣ ደግሞ ግን የላትም ይላል። ፊላዴልፊያ የምትባል ቤተ ክርስቲያን ደግሞ አለች፣ የወንድማማቾች ፍቅር ማለት ነው። ያቺ ደግሞ የወንጌል በር የተከፈተላት 7 አይነት ቤተ ክርስቲያን። ሎዶቅያ የምትባላለች፣ ባለፈው ትናንትም ተመልክተናል። ሎዶቅያ የተባለች ቤተ ክርስቲያን ምንድነች? በራድ ወይም ትኩስ ያለች። ዛሬ ብዙ ክርስትና በራድ ወይም ትኩስ ያልሆነ። ምዕራቡ ዓለም ውስጥ በተለይ ስትመለከቱ ስለ ክርስትና ያላቸው አመለካከት ይለውጣል። ገናን ያከብራሉ። ስለ ገና ግን ምንም የሚያውቁት ነገር የለም። ለመብል ለመጠጣት ያከብራሉ። ምዕራብ ውስጥ ብዙ እንደዚህ አይነት ነገሮች አሉ። አሜሪካ፣ በሌሎችም ስፍራዎች እንዲሁ በበዓልነቱ ብቻ ነገሮችን የሚያከብሩ ለብ ያለ ክርስትና፣ የእሁድ ክርስትና። እኛ ሀገርም አሉ እሁድ ብቻ የሚመጡ። እሁድ መምጣት ብቻ አይደለም። ዛሬ ከእግዚአብሔር ጋር ልንጣበቅ ያስፈልጋል። ብርሃናችን ሊታይ ይገባል። ቤተ ክርስቲያን ምንድን ነች? የክርስቶስ ብርሃን አንጸባራቂ ነች። ብርሃናችን ዛሬ ምን ይታያል? ስለ 10 ቆነጃጅት ያለውን ታሪክ 10ሩም ለክርስቶስ ተጠርተው ነበር። 5ቱ ዝግጆች 5ቱ ዘይታቸውን ያልሞላ ዘይት ዛሬ ያስፈልገናል። ዘይቱን የሚሞላ ማን ነው? ሊቀ ካህኑ። ሊቀ ካህኑን ለመስጠት ዝግጁ ነው። ብዙዎች ግን ዛሬ መብራታቸውን ዘይት ለማድረግ ለመሙላት ፈቃደኛ ያልሆኑበት ጊዜ ነው። ስለዚህ መቅረዛቸው ፍቅር የሌላት ቤተ ክርስቲያን መቅረዟ ከሷ ይወሰዳል። ስለዚህ ክርስቶስን እየጠበቅን ባለንበት በአሁኑ ወቅት ላይ መቅረዞቻችንን ፈትሽ። ፍሬሽ ዘይት በየቀኑ ያስፈልጋል። ክርስቶስን እንጠይቅ ለማለት ነው። እዚህ የዛሬውን እንጨርሳለን። እንጸልይና እናጠቃለን። በዘላለም ፍቅር የወደድከን እግዚአብሔር አምላካችን እናመሰግናለን፣ እችን ጊዜ ስለሰጠን። እግዚአብሔር አምላካችን ሆይ በክብር በማዕከላችን ደግሞ ትመላለስ ዘንድ ከክፉ መናፍስት እግዚአብሔር አምላካችን ከአንተ ሊለዩም ካሉ የተቀደሰው ደም ተሸፍነን ዘንድ ጸለይ። ቤተ ክርስቲያንን አንተ አስብ። እግዚአብሔር አምላካችን ስጋችን፣ ነፍሳችን፣ መንፈሳችንን አንተ ተቆጣጠር። በመንፈስ ሙላን። እግዚአብሔር አምላካችን ፍቃድን አገልግለን ማለፍ እንድንችል እርዳን። ሰሚዎች ብቻ ሳንሆን እግዚአብሔር አምላካችን አድራጊዎችም አድርገን። ጆሮቻችን፣ ልባችን ለአንተ የተሰጠ ይሆን። ክብር ምስጋና ለአንተ ይሆን፣ በጌታ በኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን። እስቲ ሁላችንም አንዴ ባለንበትን ቆምና ብርሽን እግዚአብሔር ይባርክ ብለን እንወጣለን። እግዚአብሔር ይባርካችሁ እናንተንም። የዛሬው ምሽት ፕሮግራም